እንግዲህ ከፍቶኛል ገና ከሆኑ ሆዴም ባርባር ብሎታል። ሰላም ውድ የጆይፉል ፋሚሊ ቤተሰቦች እንኳን ለብርሃነ ጥምቀቱ በሰላም በፍቅር በጤና ደረሳችሁ እንላለን። እንግዲህ ዛሬ በጣም ደስ የሚል ቀን ነው፣ ትልቅ ቀን ነው ለክርስቲያኖች እንግዲህና ለኔ ደግሞ ትንሽ የሀዘን ቀን ነው። ልጆቼን ባለቤቴን ልሸኝ ነውና እንግዲህ የመጀመሪያ የትዳር ወቅት ብቻ ነበር አብረን ያሳለፍነው። የመጀመሪያ በዓላችን ነበር ስንጋባ። ከዛ በኋላ እንግዲህ ያው አዲስ አበባ መምጣታችንን ተከትሎ የጥምቀት ዕለት ሸኛታለሁ እናቷ ጋር ቤተሰብ ጋር ሪዩናይት የምታረግበት ሰብሰብ በሚሉበት ጊዜ ነው የሚያሳልፉት። ልጆቹም ጆኒም በጣም ጓጉቷል በመኪና እስኪሄድ ድረስ። እንደምታዩት ሻንጣዎች ምኖች ምናምን ሬዲ ሆነዋል። ስለዚህ እንግዲህ ስለይሽ ከአንጀቴ ነው ማማዬና እንግዲህ ገና እየናፈቁኝ ነው ልጆችን። ወዳለሁ ጆኒዬ፣ ወደኛለህ። ስለዚህ አብራችሁን ሆኖ አሁን መኪና መጥቷል፣ እንጭናለን ሻንጣ ምን ቆንጆ ጊዜ እናሳልፋለን። እስቲ በዓሉን ደግሞ ብቻውን እንዴት ነው የሚያሳልፈው ያለ ሚስቱ ያለ ልጆቹ ያለ አጋዥ። ስለዚህ ያ ነገሮች ስላሉ እንግዲህ ከፍቶኛል ገና ከሆኑ ሆዴም ባርባር ብሎታል። ስልክም እየተደወለ ነው፣ ኦልሞስት ደርሷል መኪናው። ሶ ጋይስ አብራችሁን ሆኑ፣ በዓሉን አሳያችኋለሁ፣ ከተራውን አሳያችኋለሁ፣ ጥምቀትን ስጠመቅ አሳያችኋለሁ። እንግዲህ ሰላም ሁኑልኝ ልጆቼ፣ እወዳችኋለሁ። አያታችሁን ሳሙልኝ እሺ ብላችሁ እወዳለሁ። ስለዚህ አብራችሁን ሆኖ እቃ እንጫን መሰለኝ። በቃ መኪና መጥቷል። እንዴት ናችሁ ቤተሰቦቻችን? እንኳን አደረሳችሁ ለጥምቀት በዓል። ዛሬ እንግዲህ ባሌን ትቼ ወደ እናቴ ጋር ልሄድ ነው ማለት ነው። ደስም እያለኝ ነው፣ ቅርም እያለኝ ነው። ቅር ያለኝ ያው ባሌን ትቼ ስለሚሄድ ነው። ደስ ያለኝ ደግሞ እናቴ ጋር ስለሆነ የሚሄደው ለዛ ነው። ያው ቅድም ይቅርታ በችኮላ ሳላዋራችሁ ነው የወጣሁት። ቪዲዮ ውስጥ ገብቼ ነበረ እና ባሌን አደራ በደንብ ጠብቁልኝ። ልጆቹንም ይዤ ነው የምሄደው። በቃ ቤቱ ጭር በዓልን ለብቻውን ነው የሚያሳልፈው እና እያሳዘነኝ ነው፣ ግን ግድ ነው መሄዴ። ደግሞ ለጥምቀት ሁሌ እናቴ ጋር ነው። አንዴ ብቻ ነው ከሱ ጋር ያከበርኩት እና ቅር ይለኛል ሁሌ እዛ ስለማከብር። ያው ዋክታለች ቅር ከሚላት ይልቅ ግን እናቷን ስለምታገኝ በጣም ዋክታለች። ወንድሞቿን ምናምን ነው የምታገኘው። ስለዚህ ቆንጆ ቆይታ ይኖረናል። እንግዲህ እናንተም እግዚአብሔር በሰላም አስወጥቶ ሰላም ያደርሳችሁ። ቆንጆ ቆይታ እንዲኖርሽ እመኝልሻለሁ። አሜን። እንግዲህ ምግብ አስቀምጠሽልኛል፣ ሰርቶ ይበላል። መጀመሪያ ተቀምጦልኛል ያለበዝ እናት ግቢ ስለሆነ አለክ ምንም አትቸገርም። ለዛ ነው ጥዬው የሚሄደው እና መልካም በዓል ይሁንላችሁ። ቻው። ሶ ፋሚሊስ የሚሸኙትን ሸኝተን ያው እንግዲህ የከተራ ሰዓት ደርሷል። ታቦታቱ እየወጡ ይገኛሉ። እኛም እንግዲህ እንደ ባህላችን እንደ እምነታችን ታቦታችን እያጀብን ጥምቀተ ባህሩ ድረስ ምንሄድ ይሆናል። እንግዲህ ጓደኞቼም ጀሞ ምናምን እየተሰበሰብን ነው፣ የተደዋወልን ነው። አብራችሁን ነው እንግዲህ ያው ያለ ቤተሰብ ያለ ልጆች ያለ ሚስት ትንሽ ሊከብድ ይችላል፣ ግን እንወጣዋለን። ነገ ደግሞ በሌሊት ተነስተን ሄደን ጸበላችን ተጠምቀን እንመጣለን። አብራችሁን ነው።
ሶ ጋይስ እንግዲህ ታቦታቱን ወደ ማደሪያቸው አስገብተን እየተመለስን ነው የምንገኘው። እዚህ ጋር በጣም የምወዳቸው የሃይ ስኩል በጣም ቤስት ጀለሶቼን አግኝቻለሁ። በጣም ደስ ብሎኛል። ቃልሽ እና ጌች እንግዲህ በዚሁ አጋጣሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት ፈልጋለሁ። እንግዲህ በጆይፉል ፋሚሊ ስም የምታስተላልፉት መልእክት ካለ መድረኩ ክፍት ነው። እሺ፣ አመሰግናለሁ። እንግዲህ ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተሰብ እንኳን አደረሳችሁ። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። መልካም በዓል፣ መልካም የጥምቀት በዓል። አመሰግናለሁ በጣም የሱራና ፋስ ተከታዮች በሙሉ እንግዲህ እና አጋጣሚ አግኝተናል። እንኳን ደስ አላችሁ እንኳን ደስ አላችሁ ተብላችኋል። እንግዲህ በዓሉን የበረከት የፍቅር ያርግልን። ነገ ደግሞ ስንጸበል ያለውን ፕሮሰስ አሳያችኋለሁ። እንግዲህ ምንም እንኳን ነፋሱ ልጆቼን ይዛ ብትሄድብኝም እንግዲህ ጓደኞቼን አግኝቻለሁ። እንግዲህ የላጤነት እንትኔን ሪሄርስ ማድረግ ነው የሚሆነው። ይመቻችሁ፣ አብራችሁ ነው። ሰላም ውድ የጆይፉል ፋሚሊ፣ እንግዲህ ያው ትናንት ታቦታቱን ሸኝተን ወደ ቤት ገብተን ነበር። መሽቶ ደግሞ አይነጋ የለም ነግቷል። ዛሬ ጥምቀት በዓልን የምናከብርበት ቀን ነው። ሄደን ተጸብለን እንመጣለን ማለት ነው። አብራችሁን ሆኑ። ውስጥም ያለውን ጥቃቅን ነገሮች ለማሳየት እንሞክራለን። በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እፈልጋለሁ። እወዳችኋለሁ። እንግዲህ እንደሚታወቀው እንዳሳየኋችሁ ሸኝቻለሁና ከጀለሶች ጋር ከቤተሰብ ጋር ነው ዛሬ ማከብረው። ስለዚህ አብራችሁን ሆኑ። ይመቻችሁ። ተጸብለን እየወጣ ነው። በስብሰን እንዳለ ርሰናል። በጣም ደስ የሚል ነበር። ከባለፈው በጣም የተሻለ ነው። ውሃው ብዙም ሳልጋፋ ሳልጨናነቅ የደረሰኝ በዚህኛው ዓመት እግዚአብሔር ይመስገን ደስ ይላል። አሁን ደግሞ እና ውዴ ጋር እንደውልላችኋለን። አሁን ደግሞ ያለውን ነገር ማሳያችሁ ነው የሚሆነው። የሰውን ብዛት እዩት በጣም ካነሳችልኝ ነው። ታዲያ እንግዲህ ገና አርፋለች እሷ ብዙ ጊዜ። እኔ ከሌለው ደግሞ ልተኛም ትችላለች። ከተነሳች እንግዲህ የልጆቼን ጤንነት የእሷን ጤንነት ሄድሽ አልሄድሽም እንዴት ነው የሚለውን ነገር እኔ ነበርኩ እዚህ ቀስቅሼ ማስኬዳት። ወይዛ ግፊያ ውስጥ ሆናለች። አሰረከኝ ምናምን ተጠቅሞ በኋላ አሰረከኝ። አንተ ስትደውል ነው ስልክ የጠፋው። ተነሳ ቆይተን እንግዲህ ወደ በኋላ እንደውልላታለን። በዚሁ አጋጣሚ እንኳን ለጥምቀት በዓሉ በሰላም አደረሳችሁ ማለት እንፈልጋለን። ቀጣይ እንግዲህ ያው የለችም። ቁርስ ነገር ደግሞ ሰራ እናደርግና በዓሉን ብቻችን ነው የምናሳልፈው። ቪዲዮ ኮል ነው እንደውላችኋለሁ በኋላ በቃ ይህን ይመስላል። ቤተሰብ ሳይኖር ሲቀር እንግዲህ ያው ጊዜያዊ ቤተሰብ አለ እዚህ ጋር ነፋዘር ጋር ጠጋ ማለት አይቀርም። አባቢ እናንተ ጋር ጠጋ ማለት አይቀርም። ዛሬ አስጠጉኛላችሁ። ስለዚህ በቃ ይሄ ነው የሚሆነው። በጣም ይደክማል። ረጅም መንገድ ነው። ሰው ብዙ ነበር፣ ግፊያ ነበር። ያው ጥምቀት ደግሞ ይሄ ነገሩ ነው የሚያሳምረውና ስለዚህ አሪፍ ነበር። እናንተ ጋር እንዴት ነበር ቆይታው? እስቲ ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ይመቻችሁ።